ይሄው ምንም ፊልተር የለውም። ቤት ውስጥ በሚገኙ ግብአቶች ፊታችን ማስተካከል እንችላለን። በተለይ ደግሞ እንደኔ ከ40 በላይ ከሆናችሁ ቆዳችሁ ከተጨማደደ እንደዚህ አርጋችሁ ማስተካከል ትችላላችሁ። ትናንሾቹ ናችሁ ማደስ ካበላሻችሁ ቤት ውስጥ በሚገኘው ግብአት ፊታችሁ ማስተካከል ትችላላችሁ። ምንድነው የሰማሁት? እድሜ 40 ነው አለን አይደል? በ20 አመታችን ወንበር ይዘን መሬቱን ተደግፈን አልጋውን ተደግፈን ለመቆም ማለት ነው። ሰው በ40 አመቱ እንደዚህ ራሱን ይጠብቃል። ፋይላል የ22 አመት ጎረዳ ይመስላል። ለካ ሴት ልጅ እንክብካቤ ያስፈልጋታል የሚባለው ነገር እውነት ነው። እና እህቶቼ ራሳችሁን ተንከባከቡ፣ ራሳችሁን ጠብቁ። ራሳችንን ከተንከባከብን 40 አመታችን ሆኖ ራሱ የ22 አመት ጎረዳ መምሰል እንችላለን ማለት ነው። እና እህቶቼ ራሳችሁን ጠብቁ፣ ተንከባከቡ፣ ተቀባቡ። በቃ ፋበሉ ይላችኋለሁ። ቪዲዮ ይጠቅማችኋል፣ እስከ መጨረሻ እዩት። እኔም እጠቀምበታለሁ እና ፋበሉበት። በእነዚህ 3 ግብአቶች ፊታችን ከንፈራችን ፏብልጭ እናደርጋለን ማለት ነው። እዚህ ጋር ምን አዘጋጅቻለሁ? እርዱ ላይ ማር እጨምራለሁ። ቡና የተፈጨ እዚህ ጋር ማር ጨምራለሁ። እዚህ ጋር ኮኮናት አረጋለሁ ማለት ነው። እንደዚህ እርዱ ተዋህዷል። ቡናውን ደግሞ እንደዚህ እዚህ ጋር ደግሞ ኮኮናት ቡና ማር ማለት ነው። እንደዚህ አድርጌ በእጄ እንደዚህ አድርጌ አዋህዳለሁ ማለት ነው። ሁሌ ማስክ ስንቀባ በንጹህ ቆዳ መሆን አለበት። እሺ ይሄ ሁሉ ፀጉር እዚህ ጋር እንከተዋለን። የቡናውና የማር አይኔ ላይ ነው ማድረገው። ይሄ ሁሌ ይጠቁራል አይኔ ስር እዚህ ጋር አብዛውት ጋር እዚህ ጋር አይኔ ላይ እንደዚህ ማድረገው። ቡና ለፊትም ቆንጆ ነው፣ ግን እርዱ ምንድነው በተለይ እዚህ ጋር አካባቢ ማደት ካለብሽ ቆንጆ ነው። ባላንስ ያደርገዋል፣ ቆዳችን እኩል ያደርገዋል ማለት ነው። እንደዚህ አድርገን ብላችሁ አንገታችሁ መርሳት የለባችሁ እና ደረታችሁ ከንፈሬን በቡናውና ኮኮናት አድርጌ እንደዚህ እሽት አደርጋለሁ። እዚህ ጋር የሎሚ ልጣጭ አረጋለሁ። ከዛ የፈላ ውሃ እንደዚህ አድርጌ እታጠነዋለሁ። ሎሚ ፎጣ ከላይ አድርጌ ስቲም አደርጋለሁ ማለት ነው። ፊቴ አሁን ታጥቤ መጣ። ያው ታጥቤ መጣው። ምንም ፊልተር የለውም። ብርሃን አድርጌያለሁ ላይቱ እንዲታይ ማለት ነው። ያው እዚህ ጋር ለሚጣቅረው ቡና አድርጌያለሁ። ከንፈሬ ደግሞ አይሽ ኮኮናቱና ቡናው ፒንክ ነው የሚያደርገው። አሁን ምንም ሌላ አልቀባም ከቤት ስለማልወጣ ማታም እየመሸ ስለሆነ ቫዝሊን ትንሽዬ ብቻ ነው የሚበቃ እጃችን ላይ ትንሽዬ። ከዛ በቫዝሊን ቆዳችን ዝግት እናደርገዋለን ማለት ነው። ከንፈሬ ላይ ደግሞ ሊፕ ግላስ አደርጋለሁ። እንዲያርገሽ እቤትሽ በሚገኘው ነገር ፏብልጭ ያለሽ ማለት ነው። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። የተባረከ ቀን ይሁንላችሁ። ላቪ ጋይስ